ቡዜና ዴቭ ሄርሜላንም ጨምሮ ትናንትና ችላ ብለኸኛል የተባባሉት እኛ ኦኬ እነዚህ ሰዎች በመሃል ክፍተት ፈጥረዋል ብለን እንድናስብ፣ ነገር ግን አብርሽ ለመዝናናት ስለዚህ ከማን ጋር ነው አብርሽ እንዲዝናና ወደ መዝናኛ ቦታ እንዲሄድ ያደረጉት? ሰላም ጤና ይስጥልን። እንዴት አላችሁ? ይህ አብርሽ ቲዩብ ነው። አንደው የፈጠረኝ ይመስገን። እንግዲህ ውድ ቤተሰቦቻችን ትናንትና አብርሽ በዳኒ ቤት ተገኝቶ ከሩታ ጋር የነበራቸውን እያንዳንዱ ንግግር አይታችሁታል ብዬ አስባለሁ። ከዛ በኋላ ግን ሄርሜላ በዴቭ ቤት ተገኝታ ከዴቭ ጋር አንዳንድ ነገሮች ተናግረው ነበረ። ያንን ነገር ወደ እናንተ ይዤ አልመጣሁም ነበር፣ ነገር ግን ያንን ነገር ይዤ እመጣለሁ። ሌላው ደግሞ የሄርሜላ እህት ነኝ የምትል አንድ ልጅ መታ ነበረ። ብዙ ነገር ስለ ሄርሜላ አውርታለች። ምናልባት እች ልጅ እውነት እህቷ ትሁን ይዛ የመጣችው እውነት አባቷ ይሁን ይሄ ግልጽ አይደለም። ነገር ግን በዚህ ልክ ተዋሻለች ብሎ መጠበቅ ስህተት ነው። ምክንያቱም በዚህ ልክ ዋሽታም ከሆነ እኛ ሪስክ አንወስድም። ግን የሄርሜላ አባት ናቸው ብላ ይዛቸው የመጣችው አንድ አባት እጅግ በጣም በሄርሜላ እንዳዘኑ፣ እጅግ በጣም ሄርሜላ እየሄደችበት ያለው መንገድ ትክክል እንዳልነበርና ወደ ቤቷ ተመልሳ ይቅርታ መጠየቅ እንዳለባት አለበለዚያ ሊረግሟት እንደሚችሉ እዚህ ጋር መጥተው ተናግረዋል። ይህንና መሰል የተለያዩ ሀሳቦች አሉ። አዳዲስ ነገሮችም ይኖራሉ። አብርሽ ወዴት ነው የሄደው? ምን ሊያደርግ ነው? እውነት ሊዝናና ነው ወይስ ሌላ ምዕራፍ ፈልጎ ነው? እያንዳንዱን ነገር የምናወራበት ይሆናል። ውድ ቤተሰቦቻችን ያው ቪዲዮ አቅም እንዲኖረው ሁላችሁም ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ትሆኑ ዘንድ በአክብሮት ተጋብዛችኋለሁ። ሁሌም እንደምለው ፍቅር ያሸንፋል። በመጀመሪያ ግን ሄርሜላ ከዴቭ ጋር ተገናኝተው ነበረ። ስለምን አወሩ፣ ምን ነገሮች ተናገሩ የሚለውን ወደ እናንተ በወፍ በረር አቀርባለሁ። እስቲ በመጀመሪያ ሄርሜላ ዴቭን ምን አለችው የሚለውን ነገር አይተን እንመለስ። ግን ደግሞ እናንተ ላይ ምን አየሁኝ? አብርሃም ደህና ሆኖ መጥቶ ጥርጣሬ ውስጥ አላችሁ ብሎ እኔን ጥርጣሬ ውስጥ ሲያስገባኝ ለምን ዝም አላችሁ? ይህንን ነገር ቁጭ ብዬ በደንብ ነው በቃ ያሰብኩት ማለት ይቻላል። ቆም ብለህ ካሰብከው ቡዜም አንተም የኔ እጅ እንዳሌለበት ከእናንተ እኩል እየለፋው ነበረ ለአብርሃም ጤንነት። እንግዲህ ውድ ቤተሰቦቻችን ሄርሜ እያለች ያለው ነገር ምንድን ነው? አብርሃም ጤነኛ ሆኖ ሲመለስ ሄርሜላ የኔም ጥርጣሬ ውስጥ አለች ብሎ ከሩታ እኩል እኔን ሲፈርድ እናንተ የት ነበራችሁ? ለምን ዝም አላችሁ? ብላ ዴቭና ቤተሰቦቹን እንዲሁም ቡዜን እየከሰሰች ትገኛለች። ይህ ውሳኔ በነ ቡዜና በነ ዴቭ እንዳልሆነ ነገር ግን ከዚህ ቀደም ስንለው እንደነበረው በተወሰነ መልኩ የአብርሽ ውሳኔ ላይ እነሱ ተጽዕኖ የማድረግ ሂደት አላቸው እንጂ አብርሽ አንቺን እንዲመርጥ አንቺን በቀጥታ የተሻለች ሰው ነች ብለው እንዲነግሩልሽ መፈለግሽ ይሄ ጤናማነትሽን የሚያጠራጥር ነው። ለምን አብርሽ አንቺ ራስሽ ስትናገሪው ነበረ። አብርሽ ከዚህ ቀደም ያሳለፍካቸውን ቪዲዮዎች በራሱ ብታያቸው መልስ ታገኛለህ፣ ቪዲዮዎቹ ይናገራሉ እያልሽ ደጋግመሽ ስትናገሪ የነበርሽ ልጅ ዛሬ ላይ ግን ቡዜና ዴቭ ስለ አንቺ ለአብርሽ የሆነ ነገር መናገር እንደነበረባቸው ስትነግሪያቸው ወይም ደግሞ አላደረጋችሁም እያልሽ ስትነግሪያቸው ነበር። ይህ ምንን ያሳያል? ሄርሚ አንቺ አብርሽን ስታግዥው ነበረው እነሱ ፊት ነገሮችን በዚህ ልክ ሩታን ስትገፊያት የነበረው አንቺ ትክክል ሩታ ትክክል እንዳልነበረች ለማሳየት ስትጥሪ የነበረው ለዚህ እንደነበረ ቀድሞ ተናግረን ነበረ። ሁላችንም ስንናገር ነበር። ሄርሚ አንቺ በቤተሰቦቹ ዘንድ ለመወደድ አንቺ በቤተሰቦቹ ዘንድ የመጀመሪያ ምርጫ ለመሆን እንጂ ስትጥሪ የነበረው ምንም አይነት አብርሽን የማገዝና አብርሽን እንዴት ነው ወደፊት አምጥቶ ጤናው ወደ ራሱ እንዲመለስ ይሄን ያክል ጥረት እያደረግሽ እንዳልነበረ ግልጽ ነው። አሁን አንቺ ራስሽ ላይ እየመሰከርሽ ነው። አሁን ዴቭና ቡዜን ምን እያልሻቸው ነው? እናንተን በተወሰነ መልኩ ጥርጣሬ እንዲያደርብኝ ሆኛለሁ። ምክንያቱም እናንተ ስለ እኔ ለአብርሽ ሄዳችሁ ብዙ ነገር መናገር ትችሉ ነበረ። እኔ ለጤናው ስለፋ እንደነበረ እኔ ወደ ጤናው እንዲመለስ ብዙ አስተዋጽኦ ሳደርግ እንደነበረ ለአብርሽ ሄዳችሁ መናገር ነበረባችሁ። እናንተ ግን አብርሽ ጤናውን ካገኘ በኋላ ዞር ብላችሁ አላያችሁኝም። ስለኔም ምንም አልተናገራችሁም እያለች ነው። ስለዚህ እኛ ከዚህ ቀደም ነግረንሽ ነበረ። ለሩታ ያልሆኑ ሰዎች ለአንቺ የሆኑሻል ወይ? አንቺ አብርሽን የምትፈልጊው ከሆነ አንቺ ሄደሽ በቤተሰቦቹ ዘንድ ተወዳጅ ለመሆን ለመጣር ያለብሽ ትክክለኛው ሰው ሆነሽ በትክክለኛው ማንነትሽ ቅረቢ። ሩታን ነጥብ በማስጣል አልነበረም እንደዛ ማድረግ ያለብሽ። ራስሽ የምትመረጭበት የሆነ ኳሊቲ ሊኖርሽ ይገባል እንጂ በቤተሰቦቹ ሄደሽ ለቤተሰቦቹ ብታሽቃብጪ ሩታ መጥፎ ሰው እንደሆነች ለማሳየት ብትጥሪ በፍጹም ይሄ ነገር አይሰራም።
የሚሆነው አንቺ በራስሽ መንገድ ለአብርሽ የተሻለሽ ሰው በመሆን መቅረብ ነበረብሽ እንጂ በቤተሰቦቹ ዘንድ ተወዳጅ ሆነሽ ሩታን ነጥብ በማስጣል የትም እንደማያስኬድሽ ተናግረናል። እኔ መጀመሪያውኑ አብርሽ ወደ ቡታጅራ ሄደ ሲባል ቪዲዮ ወደታች ወርዳችሁ ማየት ትችላላችሁ። ሄርሜላን ቡዜ ሸዋሸዋ ሰራቻት የሚል ቪዲዮ ሰርቻለሁ። ሄርሜላ አንቺ እንደምታስቢው አንቺ ጥረት ስታደርጊ እንደነበረው እነ ቡዜና ዴቭ አንቺን እንደሚያግዙሽ ነበር የምታውቂው። ነገር ግን እውነታው አይደለም። አንቺን እንደ መሳሪያ ተጠቀሙብሽ ከሩታ አብርሽ እንዲርቅ እንጂ በፍጹም ከአንቺ ጋር አንቺንም ይረዱሻል ብሎ ማሰብ በጣም ሩቅ ነው። ምክንያቱም ሩታ ላይ በዚህ ልክ የተቀየሩ ሰዎች አንቺ ላይ ያለመቀየራቸው ምንም ዋስትና አልነበረሽም። ስለዚህ ዛሬ ላይ ማለቃቀስሽ፣ ዛሬ ላይ በዚህ ልክ እንደ ዴቭም አግኝተሽው ዴቭ ላይ መናገርሽ ብዙም አያስገርምም። ለምን እነ ዴቭ እና ቡዜ የሚጠበቅ ነው ያደረጉት። ስለዚህ ታይ ብለን ነበረ ለአብርሃም ጤንነት። አብርሃም ደግሞ ተጎድቶ አብርሃም ታሞ እኔ ነኝ ከማንም በላይ የተጎዳው የነበረውና ለምን ዝም አላችሁ? አንተ ለአብርሃም ለማስረዳት ከብዶ ነው ወይስ እንዴት ነው? አብርሃም ምን አለች እዚህ ጋር ደግሞ አብርሃም ታሞ እኔ ነኝ የተጎዳው የነበረው፣ እኔ ነኝ እጅግ በጣም ስጥርም የነበረው ወደ ጤንነቱ እንዲመለስ እና እናንተ ግን ይህ ነገር ከሆነ በኋላ ዝም አላችሁኝ፣ ተዋችሁኝ ያለች ነው። በመጀመሪያ እኮ ሄርሜላ አብርሽ በመታመሙ አንቺ ብቻ እንደተጎዳሽ አክት አታድርጊ። እዚህ ጋር የልጁ እናትም ሩታም እጅግ በጣም ተጎድታለች። ምክንያቱም ለልጁ አብርሽ ያስፈልገዋል። ለልጁ እጅግ በጣም ነው አብርሽ የሚያስፈልገዋል። የአባትነት ጠረንን ልጁ ልውለ ይፈልጋል። እንዲሁም ሲቀጥል ደግሞ ሩታ አብርሽ በመታመሙ እንዳልተጎዳች አታስመስይ። ምክንያቱም ሩታ አብርሽ ከተጎዳ ጊዜ አንስቶ ምን አይነት ስባቶች ሲደርስባት እንደነበረ ምን ስትባል እንደነበረ አንቺም የምታውቂው ነገር ነው። ዛሬ ላይ ተነስተሽ ግን እኔ ብቻ ላይ ተጎዳሁት የማለት ምንም አይነት መብት የለሽም። አንቺ ብቻ ላይ የተጎዳሽው አታስመስይ። እጅግ በጣም ብዙ በሱ ዙሪያ ያሉ ሰዎች ተጎድተዋል። ሁሉም ሰው እርግጠኛውን የምነግርሽ ኤፍሬምም እጅግ በጣም ተጎድቷል። አንቺ ኤፍሬም እንዳልተጎዳ ሩታ እንዳልተጎዳች ለማድረግ እየሞከርሽ ነበረ። ነገር ግን እነዚህ ሰዎች እውነት እነሱ ጋር ስላለ እያደረ እውነታቸው እየወጣ ያለ ይመስለኛል። አሁን አንቺ እየተናገርሽበት ባለው ልክ አንቺ ብቻ እንደተጎዳሽ በአብርሽ ህመም አንቺ ብቻ እንደተሰቃየሽ ለማስመሰል አትሞክሪ። ሲቀጥል አንቺ አብርሽን ለማግኘት የሄድሽበት መንገድ ትክክል ስላልነበረ ነው። አሁን ያልገባሽ ነገር አንቺ የሄድሽበት መንገድ ትክክል ስላልነበረ ነው። አንቺ በትክክለኛው መንገድ ሄደሽ ቢሆን ኖሮ ማንም አንቺ ላይ አይፈርድም ነበረ። አብርሽ ድኖ ሲመለስ የራሱ የሆነ ምርጫ ይኖረዋል፣ የራሱ የሆነ ፍላጎት ይኖረዋል፣ ይመርጥ ነበር። ሲቀጥል አንቺ የገባሽበት መንገድ ትክክለኛ መንገድ አይደለም። ሚስትና ልጅ ያለውን ሰው ከልጁ እቅፍ እንዲሁም ከሚስቱ እቅፍ አስወጥታ የምትወስድ አይነት ሴት ሆነች ነው የመጣሽው። ይሄ መጥፎ የሆነ ስብዕና ነው። ማንም ሰው ሊለማመደው የማይችል ማንም ሰው ባያደርገው ብለን የምንመኘው አይነት ሀሳብ ነው። ሲቀጥልም ደግሞ እሺ ይህንን ሀሳብ ይዘሽ መጣሽ። ከመጣሽ በኋላም ደግሞ ሩታን ለማስታጣት ሩታን ስም በማጥፋት የሄድሽበት መንገድ ትክክል አይደለም ነው እያልሽ ያለ ነው። ይሄ እኮ ነው ትክክል ያለበትሽው ሄርሚ። አንተ 100% እኔ ላይ ኮንፊደንስ ኖሮ ማውራት ትችላለህ። ምክንያቱም እኔ በጣም እየተጎዳው እንደነበረ ታውቃለህ። ብራ ነበረ ከሱ ጋር እና አንዳንድ ነገሮች እየተውኩት ወይ ደግሞ አንቺን ክፉ ሰርተሻል ወይ ደግሞ አንቺን ሌላ አንተ ስለኔ 100% ኮንፊደንስ ኖሮ ማውራት ትችል ነበረ እያለች ነው። ይኸውልሽ አብረው የበሉ አብረው የጠጡ ብዙ ጊዜያቸውን ያሳለፉ ላይ ሩታ ላይ እንኳን ኮንፊደንስ ኖሯቸው ያልተናገሩ እንዴት ነው አንቺ ላይ መጥተው ኮንፊደንስ ኖሯቸው እንዲናገሩ የምጠብቂው? ሲቀጥል አንቺ ሄርሚ በዚህ ልክ ለምንድን ነው አንቺ በቤተሰቦቹ እርግጠኛ የሆንሽው? አሁን አንቺ እዚህ ጋር በቤተሰቦቹ መካደሽ በቡዜና በዴቭ መከዳትሽ እጅግ በጣም አንገብግቦሻል። አሁን አንቺ እየጠበቅሽ የነበረው አብርሽ እንደተመለሰ ወደ አንቺ እቅፍ እነዚህ ሰዎች ገፍተው እንደሚያመጡት ነበረ። ምናልባት ቃል የተገባልሽም በዛ መንገድ ሊሆን ይችላል። አሁን ሺህ ሊሆን ይችላል ቃል ገብታችሁ ነበር ማለት ነው። ነገር ግን አሁን ግን የአንቺ ድርጊት የአንቺ ሁኔታ የሚያሳየው የሆነ ቃል ተገብቶልሽ ቃላቸውን እንዳጠፉ ነው። ስለዚህ በሄርሜላ በዴቭ እና በቡዜ መካከል የሆነ ስምምነት እንደነበረ ግልጽ ነው። በዚህ መሃል ግን እናንተ እንድትመለከቱ የምፈልገው ቤተሰቦች ሩታ ምንም አይነት ጥፋት እንደሌለባት ሩታ ላይ ሲሸረቡባትና ተሰብስበው የሆነ እሷ ላይ ሴራ ሳይወጠነጥኑ እንደነበረ ግልጽ ነበረ ማለት ነው። ስለዚህ የሆነ ነገር ያወሩት ነበረ። አሁን አልተስማሙም። አብርሽ ድኖ ከተመለሰ በኋላ አልተስማሙም ማለት ነው። አሁን ሌባ ሲሰርቅ ተስማምቶ ይሰርቃል። ሲካፈል ነው ችግሩ ማለት እዚህ ጋር ነው።
ሄርሜላና ቡዜ ዴቭ እየተስማሙ አይደለም። ሌባ ሲሰርቅ ይስማማል፣ ሲካፈል በፍጹም ተስማምቶ አያውቅም። ይህ በሄርሜላ ላይ የደረሰው ትልቁ እውነታ ነው። ውድ ቤተሰቦቻችን አሁን እውነታው ከቀን ወደ ቀን እየወጣ ሩቲ ነፃነቷን የሩቲ ከዚህ ነገር ከደሙ ነፃ እንደሆነች ግልጽ እየወጣ ያለ ይመስለኛል። እና እኛም የምንፈልገው ይሄ ነው። እዚህ ጋር ደግሞ እንስማት። በጣም እየተጎዳው እንደነበረ ታውቃለህ ነበረ ከሱ ጋር እና አንዳንድ ነገሮች እየተውኩት ወይ ደግሞ አንቺን ክፉ ሰርተሻል ወይ ደግሞ አንቺን ሌላ ነገር ሰርተሻል ብዬ እኔ አንቺን በፍጹም እንደዚህ ማውራትም አልችልም። ሲጀመር ላውራም አልችልም። ምክንያቱም አውቃለሁኝ ከኛ ጋር ምን ያህል እየደከምሽ ነበር። አሁን እዚህ ጋር አንቺ ክፉ ሰርተሻል፣ አንቺ የሆነ ነገር አድርገሻል ብዬ ለማውራት እኔ አልችልም። ምክንያቱም አንቺ በአብርሽ ምክንያት ታመሽ ሆስፒታል ገብተሽ ብላ እንደነበረ ግልጽ ነው ተባለ። አሁን እዚህ ጋር ዴቭ እንድትረዳ የምንፈልገው አሁን ምን አይነት ስብዕና ያለህ ልጅ ነህ? አሁን ደጋግመን እንደምንናገረው ዴቭ ለምንድን ነው አቋምህን ግልጽ የማታደርገው? አሁን ሄርሜላን ስታገኛት ትሸመግላታለህ፣ ሩታን ስታገኛት ትሸመግላታለህ፣ ኤፍሬምን ስታገኘው ሌላ ሰው። ስለዚህ ለምንድን ነው አንድ አይነት ካራክተርና አንድ አይነት ስብዕና የማይኖርህ? ምን አይነት ስብዕና ነው ያለህ? አሁን እዚህ ጋር ሁላችሁም ልብ እንድትሉ የምፈልገው የሄርሜላ ጥያቄ እናንተ አብርሽ ታሞ በነበረ ሰዓት የገባችሁልኝን ቃል አልፈጸማችሁም። እናንተ አብርሽ ደህና ባልሆነበት ሰዓት ላይ እናደርግልሻለን ብላችሁ ያሰባችሁት ወይም ደግሞ አብርሽ ጤና ከሆነ በኋላ እኔን ትታችሁኛል። ስለዚህ የሆነ ነገር ማድረግ ነበረባችሁ፣ ዝም ብላችኋል እያለቻችሁ ነው የምትሉት ነገር አለ። አሁን በዚህ መሃል በሩታ መሃል ስትደውሉባት የነበረው ነገር እናንተን አላስማማችሁም። አሁን ዞሮ እናንተን ጎርቷችኋል። አሁን ሄርሜላ አንቺ ትልቁ ስህተትሽ በቤተሰብ በደካማ ጎን ገብተሽ አብርሽን ለማሸነፍ የሄድሽበት ጥረት ትክክለኛ መንገድ አይደለም። ሀቁም እየወጣልሽ አይደለም። ስለዚህ አንቺ ብትቺ አሁን አብርሽን ለሚስቱ ብትታይ፣ በቃ አብርሽን ብትታዩስ? ለምን አብርሽ አሁንም በዚህ ልክ አንቺ ተማምነሽበት አብርሽ ከተመለሰ በኋላ እኔን ይመርጣል ብለሽ ያሰብሽው ነገር እየተሳካ አይደለም። አሁን አብርሽ አንቺን መርጦም ወደ አንቺ እየመጣ አይደለም። ስለዚህ አሁን ትተሽው አብርሽ ከልጅና ከሚስቱ ጋር ጊዜው እንዲያሳልፍ ለምንድን ነው እድሉን ማሰጭው እንዴ? ሚስትና ልጆቹ በጣም ይፈልጉታል። ከአንቺ በላይ ለሚስትና ለልጆቹ አብርሽ ያስፈልጋል። ስለዚህ እዚህ ጋር ያለሽን ነገር አቁሚና አሁን እያየልሽበት ያለው መንገድ እንዳላዋጣሽ ግልጽ ነው። እየተጓሽበት ያለው መንገድ እንዳላዋጣሽ ግልጽ ነው። ከአንቺ ጎን ሆነው በይ አይዞሽ ሲሉ የነበረው በስተመጨረሻ ሻርተት እያሉ አንቺን እየተወሽ እንደሆነ ግልጽ ነው። መጀመሪያ የተውሶ ባል ነው እያልኩሽ ነበረ። አብርሽን ለ3 ቀን ለ4 ቀን ከአንቺ ጋር እንዲሆን ፈቀዱልሽ። ከዚህ በኋላ ግን አብርሽ ከአንቺ ጋር እስቲል አብሮ እንዳልነበረ ግልጽ ነው። አሁንም አብሮ አይሆንም። ለምን ከአንቺ ጋር ቢሆን እንኳን ሩታ እንደነገረችሽ በሰቀቀን በሐዘን ሁሌ በፍርሃት ውስጥ ነው የምትቆይው። ለምን ትንሽ ባመሸ ቁጥር ወደ ልጁና ወደ ሚስቱ ተመለሰ እንዴ ወይኔ ጉዴ ምናምን እያልሽ በጣም ሰቀቀን ውስጥ ነው የምትገቢው። ስለዚህ ሄርሜላ ለአንቺ የምንነግርሽ ለሩታ የማይሆን ሰው ለአንቺ አይሆንም። እነዚህ ሰዎች ለሩታ ያልወገኑ ለአንቺ በፍጹም ሊወግኑ አይችሉም። ሩታን የገፉ አንቺን ላይገፉ አይችሉም። ስለዚህ ልብ ግዢና በጊዜ ሹልክ ብለሽ ከዚህ ሂደት ውጪና አብርሽ ልቡን ገዝቶ በሰላሙ መንገድ ወደ ሩታና ወደ ልጁ እንዲመለስ፣ ካልሆነም ደግሞ በቃ ብትተዩ መልካም ነው ብዬ አስባለሁ። ይሄ ነው ትክክለኛው መንገድ እና ሄርሜላ እኔ የምናገረሽ አንቺ ቆንጆ ነሽ፣ ገና ወጣት ነሽ፣ ብዙ ህይወት አለሽ፣ ብዙ ህይወት ይጠብቅሻል። ነገር ግን አሁን በእንደዚህ አይነት ሁኔታ ውስጥ ሆነሽ ሩታን ሰዎች እንዲጠሉ በማድረግ ሐሰተኛ መረጃ ይዘሽ በመምጣት መቼም አታሸንፊያትም። ለምን ምንጊዜም እውነት ትመነምናለች እንጂ የእውነት ክር አትበጠስም። የእውነት ክር ተበጥሳም አታውቅም። እንደምታየው እውነት ልትታመም ትችላለች፣ እውነት ልታዘን ትችላለች፣ እውነት በስቁላ ልትመለከቻት ትችላለች። ነገር ግን እውነት በፍጹም ሞታ አትሞትም። ምክንያቱም እውነት በራሱ ክርስቶስ ስለሆነ። ስለዚህ አንድ ግልጽ የምነግርሽ ነገር አብርሽን ታዩ፣ የራስሽን ህይወት ምሪ። አሁን ውድ ቤተሰቦቻችን የሄርሜላ ቤተሰብ ነን ያሉ ሰዎች ደግሞ መጥተው የተናገሩትን ነገር አባቷ ናቸው ብለው የተናገሩትን ሰምተን እንመለስ። በጣም ብዙ ፋሚሊዎቼ አባት እናት እያላችሁ ነው ወይ እህታችሁ በዚህ ልክ ጋር ጠርቶ ሆነች ስለሰማት አንሽብኝ ለምንድን ነው ስለሰማታሽብኝ በቃ እንደውላለች እናቷ ነው እኔን አስቸግራኛለች ለምንድን ነው እንደዚህ እሺ እኔ ብቻዬን ተሰቃየሁ እኮ አባቴ እንግዲህ እህቷ ነኝ የምትልም አባቷ ነኝም ያሉ አንድ አባት መጥተው ነበር እና የተናገሩትን ሰምታችኋል። እኛ በቃ
እጅግ በጣም አዝነንባታል። ብዙ ሽማግሌዎችን ሰብስቤ ላስረግማት ነው ውላ እያሉ ነው። እውነት ሆኖ አሁን እኔ እዚህ ነገር ላይ ውድ ቤተሰቦቻችን የተሳሳተ መረጃ መስጠት አልፈልግም። እውነት የሄርሜላ አባት ሊሆኑም ላይሆኑም ይችላሉ። እዚህ ጋር አንድ እንድትይዙልኝ የምፈልገው መስመር ምንድን ነው? ሚዲያ ላይ የመጣውን አምጥቼ እንዲህ ተብሎ ነበረ ብዬ ልነግራችሁ እችላለሁ እንጂ እርግጠኛ ያልሆንኩበትን ነገር እርግጠኛ ነኝ ብዬ መናገር አልችልም። ግን እቺ ልጅ አባቷ ናቸው ብላ ሀዊ የምትባል ልጅ ይዛ መታለች እና እኚህ አባት ናቸው ተብለው የመጡት አንድ አባት ስለ ሄርሜላ በምሬት እያወሩ ነበር። እስቲ አንድ እንመልከታቸው። እኔ ልጅ አይደለችም ሁሉን ነገር ያልኳት አንቺንም ደግሞ እዛ ውስጥ አስገባች። ስለዚህ እኔ ልጅ አይደለችም ያልኳትን አሰማም አንቺንም እንደዛ ነገር ውስጥ አስገባችሽ እያሉ ነው። እዚህ ነገር ላይ ጥርጣሬ እንዳለኝ ነግሬያቸዋለሁ። የእውነት አባቷ ይሁኑ አይሁኑ እኔ አላውቅም። ነገር ግን እዚህ ጋር በዚህ ልክ ሚዲያ ላይ ተዳፍራ መታ ዋሸች ከሆነች ልጅ ራሷ ትከፍልበታለች። ግን አሁን እኛ አባት ምንድን ነው የሚሉት? ብዙ ነገር ነግረናት እያዳመጠችን እየሰማችን አይደለም። ስለዚህ እኔ ሽማግሌ ሰብስቤ ላስረግማት ነው ውላ እያሉ ነው። ስለዚህ እውነት አባትሽ ከሆኑ እኚህ አባት መጥተው እቺ ልጅ የምትናገረው እህትሽ ከሆነች በመጀመሪያ ደረጃ ቤተሰብ በዚህ ነገር ላይ ደስተኛ አይደለም። ሲቀጥልም ደግሞ እየሄድሽበት ያለው መንገድ ትልልቅ ሰዎች ትክክል አይደለም፣ ወግና ደንቡን ያልጠበቀ እና አባቷ ቤተክርስቲያን ሲሄድ ማክስ አድርገው እናቷም ነጠላ ተሸፋፍነው መንገድ እየሄዱ ያሉት እና ትክክለኛ ሂደት ውስጥ አይደሉም። ስለዚህ ሄርሜላ እባክሽ ይህንን ነገርሽን አቁሚ። በሰፈር ሰዎችም በሰፈር ዘንድም ጥሩ ምላሽ እያገኙ አይደለም። ስለዚህ እነዚህን ሰዎች እናትና አባቴን እያሸማቀቅሻቸው ናቸው እና እባክሽ ወደ ቤትሽ ተመለሽ እና ይቅርታ ጠይቂ እያሏት ነው። በመጀመሪያ ደረጃ እውነት አባትና እናቷ ወይም ደግሞ አባትና እህቷ ሆነው ከሆነ ይሄ ነገር ሄርሜላ በመጀመሪያ ደረጃ ይህ ትልልቅ ሰዎች ያልወደዱት ትልልቅ ሰዎች ትክክል አይደለሽም ብለው እየመከሩሽ ከሆነ በተለይ ደግሞ እቺ ሀዊ ምን ያለችውን እናዳምጣት። ልጇንና ባሏን በክብር እዛ እንድትኖር እሷ ደግሞ ከዛ ህይወት ውስጥ ወጣ የራሷን ህይወት እንድትኖር የራሷን ትዳር እንድትመሰርት ከእግዚአብሔር ጋር አድርጉልኝ ነው ማለት። ሌላ ምንም ምለው ነገር የለም። የኔ ቤተሰብ አሁንም እያልኩ ያለሁት አንደኛ አቤት ቴኬር እያልኩ ነው ያለሁት። የማይሆን ነገር ውስጥ ገብተሃል። ጉዜ እንኳን እንትን ብላ በተመለሰችበት ጊዜ ከይፋ ይወጣ ጥላቻ አቁማለች። ጉዜ በእርግጠኝነት ማለት ነው እያየኋት ስለሆነ እና በቃ ለሩታ ተይ፣ ሙሉ በሙሉ ለሩታ ተይና ወደ ራስሽ ህይወት ተመለሺ። አንቺም የራስሽን ህይወት ምሪ። አቤልን አምነሽ ብዙ ነገር እያደረግሽ እንደሆነ ይገባናል። ስለዚህ አቤል ደግሞ ነገሮችን እያበላሸ ነው፣ አቤል የሚመክርሽን ነገር እየሰማሽ ነው እያሏት ነው። እውነት ለመናገር አቤል አንዴ ሲያሰኘው ወደ እነ አብርሽም ይሄዳል፣ አንዴ ሲያሰኘው ወደ እነ ሩታና ኤፍሬም ይሄዳል፣ አንዴ ሲያሰኘው ደግሞ ወደ ሄርሜላ እየተመለሰ ሄርሜላን እያጠናውልሽ ነበረ፣ ኤፍሬምና ሩታ የተናገሩትን የቃል ንግግር እንቺ ብለው እንደውም የተሳሳተ መንገድ ውስጥ አስገብተውታል ብዬ አስባለሁ። ምክንያቱም እዚህ ጋር ሩታና ኤፍሬም ባልዋሉበት ባልተገኙበት የሩታና የኤፍሬም ድምፅ ነው ብለው ሩታን ለመክሰስ በዚህ ደረጃ የመጡት የአቤል ሸር አለበት። ምክንያቱም አቤል እኔ ሰርጎ ገብ ነኝ፣ እኔ ማፊያና ሰላይ ነኝ በሚል ሁኔታ ሩታን ስም ለማጥፋት በዚህ ልክ ርቀው የሄደው ምናልባት ለሄርሜላ ሲል ወይም ደግሞ ለሄርሜላ የተገባላትን ቃል እንዲፈጸም በማሰብ ይመስለኛል። ነገር ግን አሁን እዚህ ጋር እናንተ እንደምታስቡት አሁን ብዙዎቻችሁ በቃ ግልጽ የሆነላችሁ ይመስለኛል። አሁን ሩታ ነፃ እየወጣች ያለች ይመስለኛል። ነገሮች አሁን መስመራቸውንና መልካቸውን እያያዙ ይመስለኛል። ነገር ግን አሁን የትናንትና የአብርሽ ድርጊትን መመልከት ተገቢ ነው ብዬ አላስብም። አሁን የአብርሽ ትናንትና ብዙ የሳታቸው መስመሮች አሉ። ሩታን የተናገረበት መንገድ ደስ አይልም ነበረ። አንደኛ ልጄን አደራ ማለቱ ትክክል እንዳለበት ተናግረናል። አሁን እንድትረዱ የምንፈልገው አብርሽ እንደውም ትናንትና በነበረው ሂደት ላይ ጤነኛ አልነበረም። ምክንያቱም አንዳንድ መስመሮች ትክክል ስላልሆኑ አሁን አንቺ እንድትረድ የምንፈልገው ሄርሜላ ከአብርሽ አንቺ እንድትረድ የምንፈልገው ከአብርሽ ህይወት ፈጥነሽ መውጣት አለብሽ። በቃ አሁን እኮ በግልጽ የተነገረሽ ያለው አልፈልግሽም ብሎሻል እያለችሽ ነው እህትሽ። ምናልባት እህትሽ ሆና ከሆነ ቅርብ ስለሆናችሁ እያንዳንዱን ነገር ታወራላችሁ ብዬ አስባለሁ። ስለዚህ እች ልጅ ከመሬት ተነስታ አብርሽ አልፈልግሽም ብሎሻል አትልሽም።
ስለዚህ አብርሽ አልፈልግም ብሎሽ ከሆነ ባልተፈለግሽበት ቦታ ላይ አትቆይ እያለችሽ ነው። አሁን እዚህ ጋር እኛ እንዳየነው እውነታውን መናገር ከሆነ አንቺንም ሩታንም ነው አልፈልግም እያለ ያለው። ነገር ግን እቺ እውነት እህትሽ ሆና እየተናገረች ያለችው ከሆነ አብርሽ አልፈልግሽም ብሎ ነግሮሻልና ባልተፈለግሽበት ቦታ ላይ አትቆይ ተብለሻል። ስለዚህ አንቺ የራስሽን አዲስ ህይወት ብትመሰረቺ፣ አዲስ መስመር ብትይዢ፣ ከሚስትና ከልጁ ወጥተሽ ነገሮችን ብትመረምሪ፣ እንደው ተፈልገሽ ቢሆን ኖሮ ከዚህ ቀደም እንደሚያደርገው በርቀት ሩታን ትቶ አንቺ ጋር መጥቶ እንኳን ቢሆን አይ አንተ ሚስትና ልጅ ጋር መመለስ አለብህ ብለሽ መመለስ የነበረብሽ እንጂ በዚህ ልክ ከሩታ ጋር እየመጣሽ ፋይት ውስጥ በገባሽ ቁጥር አንቺ ሚዲያ ላይ እየተሳጣሽ ነው የምትመጪው እና ይህን ነገር ብታስቢበት መልካም ነው ብዬ አስባለሁ። ሌላው አብርሽ የት ሄዶ ይሆን? እውነት እንደታሰበው አብርሽ ራሱን ሪፍሬሽ ሊያደርግ አብርሽ ራሱን ሊያዝናና ወደ መዝናኛ ቦታ ሄዷል ወይስ አሁንም እኛ እንደምናስበው እኛ እንደፈራ ነው እነ ቡዜ የሆነ ስህተት ሰርተው አብርሽን ከሄርሜላ ጋር የማገናኘት ሂደት ይሞክሩ ይሆን? ዴቭ ትናንትና ተወቅሷል። ዴቭ ትናንትና በሄርሜላ ተገስጿል ማለት ይቻላል። ሄርሜላ በደንብ ነው ልክልኩም ስነግረው የነበረው እና ምናልባት አብርሽን ከሄርሜላ ጋር ሊያገናኟቸው ይችሉ ይሆን? እኔ ይሄ ነገር አብርሽ ሊዝናና መቼም ብቻውን አይደለም። አብርሽ መቼም በቅርቡ ጤንነቱ የተመለሰ ልጅ በፍጹም ብቻውን እንዲሆን አይተውትም። ስለዚህ ከማን ጋር ነው አብርሽ እንዲዝናና ወደ መዝናኛ ቦታ እንዲሄድ ያደረጉት? እርግጠኛ የምናገረው ብቻውን አይለቁትም። ማን አለ እዚህ ነገር ውስጥ? የነማን እጅ አለበት? እኔ ዳኒ አብሮት ከሄደ ትናንትና ዳኒ አብሮት እንዳልሄደ ግልጽ ነው። ግን ምናልባት እኛን ዳኒ አብሮት እንዳልሄደ ሄርሜላ አብራው እንዳልሄደች በተወሰነ መንገድ እንድናምን አድርገውን ምናልባት አብረው ሄደው እንዳይሆን ጥርጣሬ አለኝ። ምክንያቱም እነ ቡዜ ከዚህ ቀደም ታሟል ብለው ያሰቡትን ሰው ብቻውን መቼም ተዝናና ብለው አይለቁትም። ስለዚህ የሆነ እቅድ አቅደው ከሆነ እኔ እንጃ፣ እኔ ይህን ተጠራጥሬያለሁ። አብርሽን ከሄርሜላ ጋር ጊዜ አግኝቶ ሄርሜላ ጊዜ አግኝታ እያስረዳቸው አይደለም። ነገር ግን ብቻቸውን ሆነው በተረጋጋ መንፈስ ሄርሜላ የሚሰማትን ስሜት እንድታስረዳ እድሉን አመቻችተው እንዳይሆን ብዬ ፈራው። ምክንያቱም ቡዜና ዴቭ ከዚህ በላይ ምንም ነገር ማድረግ እንደሚችሉ ግልጽ ስለሆነ እና እኔ የጠረጠርኩት አሁን ለእናንተ ግልጽ ለማድረግ ያክል አብርሽ ብቻውን እንዲሄድ በፍጹም አይፈቅዱለትም። ስለዚህ አሁን ሄርሜላና አብርሽ ብቻቸውን ተገናኝተው በምንም ታምር ነገሮችን ለመረዳዳት ሞክረው አያውቁም። ሄርሜላ የውስጧ የሚሰማትን ስሜት ወይ ደግሞ ስለ ሩታ ክፋት፣ ሩታ ስላደረሰችበት በደል ብቻውን እድሏን አግኝታ አላወራችም። ስለዚህ አብርሽን ተዝናና በሚል መልኩ አብርሽን ብቻህን ሪፍሬሽ አድርግ፣ እረፍት ያስፈልጋል በሚል መልኩ ከሄርሜላ ጋር አገናኝተውት ሄርሜላ ጋር እንዲቀራረብ የሆነ ሴታፕ አመቻችተው ከሆነስ የሚል ጥርጣሬ ውስጥ ገብቻለሁ። ምክንያቱም ዴቭና ቡዜ ምን ይሳናቸዋል? ዴቭና ቡዜ አብርሽን ከሩታ ለመነጠል ምንም አይነት የማይፈነቅሉት ድንጋይ እንደሌለ ግልጽ ነው። እነሱ ሐሙስን ቅዳሜ ብለው እንደሚምሉም ግልጽ ነው። ምክንያቱም ሩታ ምንም አላደረግኩም እያለች እኮ ሩታን ከማመን ይልቅ ሄርሜላ ነው የሚያምኗት። ግን ሄርሜላን ችላ ያሏት አሁን እዚህ ጋር ቁማር እየተጫወቱ እንዳይሆን። ትናንትና ሄርሜላ ራሷ መታ ዴቭና ቡዜ ችላ ብላችሁኛል፣ ስለ እኔ ለአብርሽ እውነቱን አልነገራችሁም ያለችው ምናልባት እኛን እያዘናጉ ምናልባት ደግሞ ሩታና ኤፍሬምን እያዘናጉ ቢሆንስ? ሁላችንም አሁን ቡዜና ዴቭ ሄርሜላን በቃ ችላ ብለዋታል። ኦኬ አብርሽ ደና እስከሚሆን ነበር ከሄርሜላ ጋር የነበሩት። ስለዚህ የአብርሽ ደህንነት ስለሚያስጨንቃቸው አብርሽ ደና ከሆነ በኋላ የራሱን ምርጫ ይምረጥ ብለው አስበው ነው ብለን እኛ እንድንዘናጋ አድርገውን፣ ነገር ግን አብርሽ እንዲዝናና ከሄርሜላ ጋር አመቻችተው ቢሆንስ? ነቅተን እዚህ ጋር ነገሮችን ጫማ በጫማ ሂደት በሂደት መከተል አለብን ብዬ አስባለሁ። ስለዚህ እነ ቡዜ ምንም ማድረግ ይችላሉ። የነሱ ሴራ ከዚህ በላይም መልኩን እየቀያየረ ሊመጣ እንደሚችል ግልጽ ነው። ስለዚህ ዛሬ ላይ እኔ እናንተ የምነግራችሁ ነገር በግልጽ ማለት ነው ቡዜና ዴቭ ምናልባት ትላንትና ሄርሜላ በዚህ ልክ እናንተ እኔን ትታችሁኛል፣ ለአብርሽ እውነቱን አልነገራችሁልኝም፣ አብሬው በታመምኩ ሰዓት፣ ሲታመም በታመምኩ ሰዓት፣ ሲወድቅ በወደቅኩ ሰዓት፣ ስራዬን ሁላ ጥዬ ከአብርሽ በነበርኩበት ሰዓት ላይ
ያሳለፍኩትን እያንዳንዱ ለቅሶ ለአብርሽ አልነገራችሁልኝም እናንተ እኔን ችላ ብላችሁኛል ብላ እኛ እንድናምን ሩታና ኤፍሬም እንዲያምኑ አድርገው ምናልባት እንዲዝናና የሄደው ከሄርሜላ ጋርም ሊሆን እንደሚችል ይሄ ጥርጣሬ አለ። ስለዚህ ውድ ቤተሰቦቻችን ምናልባት ይህንን ነገር አድርገውት ከሆነ ደግሞ ትልቅ ስህተት ነው የሚሳሳቱት እና የሆነ ስሜት ስለሰማኝ ነው ለእናንተ ላካፍላችሁ ብዬ የመጣሁት። ለምን እውነት አብርሽ ታሞ ከነበረ እውነት እነሱ እንደሚናገሩት በዚህ ልክ ራሱን ስቶ ከአንድ ወር በላይ የቆየ ልጅ በፍጹም ብቻውን እንዲዝናና ይፈቅዳሉ ብላችሁ ታስባላችሁ? እስቲ እናንተ ሀሳባችሁን ገለጹልኝ በኮመንት። አንድ ወር ሙሉ ራሱን ስቶት የነበረ ልጅ ብቻውን እንዲዝናና አይፈቅዱለትም እያልኳችሁ እኮ ነው። እስቲ እናንተ ሀሳባችሁን አጋሩ። ምን ትላላችሁ? በዚህ እኔ አሁን ባመጣሁት ሀሳብ ላይ እኔ በተረዳሁትና በተገነዘብኩት ሀሳብ ላይ የእናንተን መልስ የእናንተን ደግሞ ሀሳብ እናንተ የጠረጠራችሁትን እናንተ የተረዳችሁትን እንድትነግሩኝ ይፈልጋሉ። እኔ የተረዳሁትን ነግሬያችኋለሁ። በቃ አንድ ወር ብቻውን ታሟል ተብሎ የታሰበ ልጅ ብቻውን እንዲዝናና አይፈቅዱለትም ነው። ስለዚህ የሆነ ሰው አብሮት ይወዳል። ምናልባት ጊዜ አግኝታ የልቧን ትርታ ልትነግረው የምትችለው ስለ ሩታ ክፋት ረጅም ጊዜ ልታገኝ ትችላለች ብዬ የማስበው ሄርሜላ ከአብርሽ ጋር እንደዚህ ከከተማ ሲወጡ ነው ብዬ አስባለሁ። ስለዚህ ቡዜና ዴቭ ሄርሜላንም ጨምሮ ትናንትና ችላ ብለኸኛል የተባባሉት እኛ ኦኬ እነዚህ ሰዎች በመሀል ክፍተት ፈጥረዋል ብለን እንድናስብ፣ ነገር ግን አብርሽ ለመዝናናት ሲሄድ ከሄርሜላ ጋር እንዲሄድ ሆን ተብሎ ታቅዶ የተደረገ ነገር ነው ብዬ ይሰማኛል። አስቤያለሁ ምን እውነቱን ስነግራችሁ። ስለዚህ ውድ ቤተሰቦቻችን ይሄ ነው እየተሰማኝ ያለው ነገር። ግን በዚህም አለበዛ የሩታ እውነት እያደረ እየመጣ ይመስለኛል። ሩታ ነፃ መሆኗን ሩታ በእንደዚህ አይነት ተልካሻ ሀሳብ ውስጥ እንደማትገኝ ሩታ ለአብርሽ ፍቅር እንጂ ጥላቻ እንደሌላት ሩታ አብርሽን ስለምታፈቅረው ነው ልጅ የሰጠችው ለአብርሽ ቦታ ስላላት እንጂ ማንም ሰው እኮ ዝም ብሎ ከመሬት ተነስቶ በዚህ ልክ እውነት አለኝ ብሎ ሚዲያ ላይ አይጋፈጥም። እናንተ ግን የሩታን እውነት መቀበል አትፈልጉም። የሩታን ውድቀት እንጂ የሩታን እውነት ሁላችሁም ስለማትፈልጉ ነው እዚህ የመጣችሁ ሩታ መተታም ሩታ እንደዚህ አድርጋበታላችሁ ብላችሁ መታስቡት። ስለዚህ ሩታ ነፃ መሆኗን ማወቅ አለባችሁ። ማናችሁም ሩታ መተታም ልትሉ አይገባም። በቃ ነፃም ሆና ነፃ መሆኗን አናምንም ብላችሁ ከሆነ ያሳየው። ሲጀመር እሷ ላይ ምንም እንደማይፈጠር እሷ በደንብ አድርጋ አስረግጣ ነግራችኋለች። ነገር ግን ለእናንተም ኃጢአት ነው አንድ ሰው ባልዋለበትና ባልተገኘበት ስለዛ ሰው ደጋግሞ መናገር፣ ያን ሰው መክሰስ ለእናንተ ኃጢአት ስለሆነ ቆም ብላችሁ አስቡበት። ለማንኛውም ውድ ቤተሰቦቻችን ሩታ ነፃ እየሆነች ስለመጣች በዚህ በኩል ደግሞ ኤፋም ነፃ ስለሆነ እጅግ በጣም ደስ ብሎናል። ምክንያቱም ነፃ ናቸው። በቃ እነዚህ ልጆች ከደሙ ነፃ ናቸው። ለማንኛውም አብርሽ በፍጹም ስህተት እንዳሰራ ለመዝናናት ሄደህም ከሆነ ተዝናና፣ ራስህን ሪፍሬሽ አድርግ፣ ከራስህ ጋር ተማከር። ስትማከር እያደረግኩ የነበረው ነገር ትክክል ነበር ወይ? ከዚህ ቀደም በሩታ ላይ የሰራሁት ግፍ ምንድን ነው? ሩታ እንድትከፋ ሩታ እንድታዝን ያደረግኩት የቱ ጋር ነው ብለህ አስብ። ምክንያቱም እኛ ለሰው በዋለው ልክ ነው ወደ እኛም ተመልሶ ያ ነገር የሚመጣው። ስለዚህ ምናልባት እግዚአብሔር አምላክ አንተ በብዙ መንገድ ሳትጎዳ በብዙ የአእምሮ ቀውስ ሳትገባ በትንሹ ይህን ነገር ያሳየህ ትክክል እንዳልነበርክና ውሳኔ ትክክል እንዳልነበረ ከሄርሜላ ጋር የሆንክ ሩታን ስታስለቅሳት የነበረው መንገድ እውነት ትክክል እንዳልነበረና ነገሮች እንድትማርበት ሊሆን ይችላል። ስለዚህ እግዚአብሔር ሊያስተምር ያመጣብህን ነገር ተማርበት። ስለዚህ ራስን አዳምጥ፣ ራስን ተመልከት። ወደ ትክክለኛው ሚስት ተመለስ። ልጅህን በሰላም አሳድግ። ከዛን ነገሮችን በንግግር ፍቱ። እናንተ መስማማት ካቃታችሁ እንደዚህ ህፃን ሰዎች ሳይሆን ነገሮችን የማይረዱ ሳይሆን ትክክለኛ ስንት ብልሃተኛ ሽማግሌዎች አሉ፣ ስንት ሀቀኛ ሽማግሌዎች አሉ፣ ስንት እኮ ነገሮችን የሚፈቱ የተጣመመን ሊያቃኑ የሚችሉ ብዙ ትክክለኛ አባቶች አሉ። ስለዚህ እነዚህ አባቶችን በመሃላቸው አስቀምጡና ስለ ትዳር ኤክስፔሪንስ ያላቸው ትዳርን የሚረዱ ትዳርን የሚያውቁ በትዳር ውስጥ 50 ዓመት 60 ዓመት የቆዩ ድንቅ ሽማግሌዎች አሉ። እነዛን ሽማግሌዎች በመሃል አስገቡና ከስነ ልቦና አማካሪዎች በላይ እነዚህ ሰዎች ህይወትን እየኖሩበት ስለሆነ ህይወትን ከኖረበት በላይ ስለ ህይወት የሚያውቅ ማንም የለም። ስለዚህ መሃላችሁ አስገቡና ነገሩን ፍቱት። ለምን እናንተ በክፉም በደጉም ሰዓት አብራችሁ ብዙ ነገሮችን አሳልፋችኋል። በአንድ ወቅት ስትናገር እንደነበረው ሩታ ኮቴዋ እርጥብ ነው ብለሃል።
እንዲህ በዚህ ልክ ኮቴዋ እርጥም ነው ብለህ የተናገርክላት ልጅ ዛሬ ላይ ግን ዓይንሽን ላፈር የምትባልበት የሆነ ነገር ሆነ ካልሆነ ምንም አይነት ሂደት የለም። ሰው እኮ ብዙ ምዕራፍ ተላልፈው እኮ ይቅርታ ይባባላል።